ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? በየሳምንቱ እንግዲህ ፕሮግራማችንን ይዘን ብቅ ስንል እናንተን በጉጉት እየጠበቃችሁ እንደሆነ እናያለን፣ እንሰማለን እና እጅግ በጣም ምስጋናችን ደግሞ የላቀ እንደሆነ እንድታውቁ እንፈልጋለን። እንግዲህ በየሳምንቱ ፕሮግራም ይዘን ስንመጣ አስተማሪ ይሆናል። ከትላንት ዛሬ የተሻለ አመለካከት እንዲኖረን ከምንኖርበት ሀገር ሲስተምና ሕግ ጋራ የተቀራረብን እንድንሆን ስንችል የተቆራኘን እንድንሆን ከማሰብ የተነሳ ነውና አንዳንድ ነገሮችን ሳይ ማንም ሰው ተጎድቶ ማየት የለብንም። ማንም ሰው ባለማወቅ ችግር ውስጥ እንዲወድቅ አያስፈልግምና በተለያዩ ሶሻል ሚዲያዎች ላይ የምናያቸው የማስታወቂያ አይነቶች አሳሳቢ ስለሆኑ እነሱን ትንሽ ጠቆም ለማድረግ ነውና በፌስቡክም ይሁን በኢንስታግራም በተለያየ ቦታ አንዳንድ ጊዜ አርስቱ ላይ እንዳያችሁት ጁስ እዚህ ሀገር መርዝ ስለሆነ ለልጆቻችሁ ገዝታችሁ እንዳታጠጡ የሚል እንሰማለን። ግን ሀሳቡ ምንድነው? ምናልባት የሚሸጥ የጁስ መጭመቂያ ማሽን ይሸጥ ይሆናል አንድ ሰው። ግን ስለዛ ማሽን እንዴት አድርጎ ጁስ እንደሚጨምቅ በስንት ደቂቃ እንደሆነ በዛ የተጨመቀ ጁስ ከሌላው ጋር የሚለይበትን ከነቅጠሉ ስለምናስገባው በእነዚህ ቫይታሚኖች ምናምን ተብሎ መልክ ያለው ማስታወቂያ ቢሆን በጣም ጥሩ ነው። ምክንያቱም የፈለግነው የምንናገርበት አይደለም። ይሄ ኦልሞስት በአሁኑ ሰዓት በ2025 ወደ 347 ሚሊዮን ሰዎች የሚኖሩበት ሀገር እጅግ በጣም በህግ ተሰርቶ ተስተካክሎ እኛም መጥተን በዛ ህግ ላይ እየተራመድን እስከዛሬው ድረስ እየኖርን ያለ ነው ማለት ነው። ስለዚህ ይሄንን በመታዩበት ጊዜ ማሽን ለመሸጥ ጠቅላላ ህብረተሰቡ የሰራውን በኤፍዲ አፕሩቭድ ተደርጎ ሼልፍ ላይ የተቀመጡት ነገሮች መርዝ ናቸው ብሎ ማስታወቅ ራሱን የቻለ በጣም ጥያቄ የሚያመጣና ወደ አልታሰበ ነገር ሊገፋ የሚችል ነገር ነው። ከዛም ደግሞ ሌላውን ደግሞ ስናየው ክርስቲያን ለሆናችሁ ነጋዴዎች ብቻ የሚል አይነት አድቨርታይዝመንት ደግሞ እናያለን እና እነዛን ነገሮች ስናይ መጀመሪያውን ስላይድ ለምሳሌ ሰውነት ቢያሳየን ልዩነቱን ከማስፋት ይልቅ የሚያቀራርበውን ነገር ወይም ደግሞ ሰው የሚለው አንድ ነገር ላይ ያተኮረ ነገር ላይ ቢሆን በጣም ጥሩ ነው። ምክንያቱም ምን ይሁን በንግድ ዓለም ውስጥ ሆኜ በዚህ ሀገር ህግ ማለት ነው የሰዎች ሂውማን ራይት እንደምታዩት 1977 ምን ይላል የሚለውን ፌደራል ሌቭሉ ሲቪል ራይትስ ምን ይላል በ1964 የወጣው ሪልተር ሆነን ስናገለግል ፋይናንሻል ፕሮፌሽናል ሆነን ስናገለግል የትኛውም ሀገር ሃይማኖት የግል ነው፣ አገሩ ግን የጋራ ነው። እኩል በሚያደርገን ህግ ላይ እየተዳደረን ነው ማለት ነው። ሴት ወንድ በተለያዩ ሪሊጅን ውስጥ የተካተተው በሙሉ ዲኤምቪ ቢሄድ ለምሳሌ ላይሰንሱን ያወጣል፣ ሆስፒታል ቢሄድ ይታከማል፣ ሱቅ ቢሄድ ግሮሰሪውን ገዝቶ ይገባል ይወጣል እንጂ ለተለዩ እምነት ላላቸው ሰዎች ብለን ስንል ትንሽ አስቸጋሪ የሆነበትን ሁኔታ ለማሳየትና ህጋዊ የሆኑትን ደግሞ ማንም ሰው ጉግል አድርጎ ሊያገኛቸው የሚችላቸው ነገሮች እዛው ላይ ጠቆም ለማድረግ ፈልጌ ነው። ስለዚህ ይሄኛውን መጠንቀቅ ያለብን ምኑ ላይ ነው የሚለው ነገር አንዳንዴ ምን አጠፋው ሊል ይችላል። አንዳንድ ሰዎች በቅርብ ጊዜ መጡ ሊሆን ይችላሉ፣ የቆዩ ሊሆን ይችላሉ፣ አካባቢያቸው ላይ ብዙ ከህግ ጋራ የሚያቆራኝ የስራ ዘርፍ ላይ ላይሆኑ ይችላሉ እና ሪል ስቴት ለምሳሌ በጣም በጥንቃቄ ካፋችን የሚወጣውን ነገር በእናገር ያለብን ነው። ምክንያቱም በቤትም ቢሆን ወደ አንድ አቅጣጫ መግፋት ስቴሪንግ ማድረግ ምናምን እንደገና ደግሞ ይሄ ሰዎችን እዚህ ላንተስ እዚህ ሰፈር አይሆንም ለዛ ምን የሚባል ንግግር የለም። ምክንያቱም that is fair housing law ይባላል። በዛ በልክ ሁሉም ሰው ሊገዛ የሚመጣው የሚፈልገው ነገር ጋ ነው እንጂ ምን ወስደው እንዲህ ነው እንደዛ ነው የሚባል ንግግር የለምና በዛ ውስጥ
በኮንቨርሴሽን ሰዎቹ አንዳንድ ነገር ዲስከስ ማድረግ ሲፈልጉ ደግሞ ህጋዊ ዌብሳይቶች አሉ ዳይሬክት መናደርጋቸው ምክንያቱም ሁሉ ነገር የተሰራ ስለሆነ እንደገና ሪኢንቨንት ማድረግ አያስፈልግም ማለት ነው ስለዚህ ይሄንን በመታየውበት ጊዜ መጠንቀቅ ያለብን ነገር ለምሳሌ አንድ ሰው ለፓብሊክ ብሎ የተከፈተ ንግድ ሊኖረው ይችላል ቀደም እንዳልኳችሁ ግን ሰርቭ የሚያደርገው ጀነራል ፓብሊኩን ነው አሁን እንዳያችሁት እንጂ ፕራይቬት ሜምበርስን ብቻ አይደለም የሚያስተናግደውና ያንን በሚያረግበት ጊዜ እንደዛ ብሎ አድቨርታይዝ በሚያረግበት ጊዜ ይሄንን ሰርቪስ የምሰጠው አኮሞዴት ማረጋው በኔ እምነት ውስጥ ላሉ ሰዎች ብቻ ነው ብሎ የራሱን እምነት ጠርቶ በሚናገርበት ጊዜ በፌደራል ሎ በኩል እንደምታዩት ዲስክሪሚኔሽን ያስከትላል ማለት ነው ምክንያቱም ዲስክሪሚኔት ሰው በቀለም ይሁን በሃይማኖት ይሁን እንደገና ደግሞ ከየት ዝርያ መጣ ጾታው እንዲነው ምናምን የመጣበት ምድር ምናምን እየተባለ የተለያዩ ነገሮችን ማድረግ አይቻልም በተለይ እንደምታዩት የዋሽንግተን ዲሲ ህግ በጣም ቀጠን ያለና ጠንከር ያለ ነው ምክንያቱም ቢዝነሱ የተከፈተው ለሁሉም ሰው እስከሆነ ድረስ ቢዝነስ ላይሰንስ ኖሮኝ መንቀሳቀስ ከሆነ እነዚህ አይነት ዘሮች እነዚህ አይነት እምነት ያላቸው ሰዎች ምናምን ለማለት አይቻልም ስለዚህ ይሄን እንደምታዩት አድቨርታይዝ ስታረጉ ሃይማኖታችሁን ከሆነ ክርስቲያን ቢዝነስ ፕሮፌሽናል ኔትወርክ ሊለው ይችላል ኔትወርኩ ሃይማኖታቸው ላይ ፎከስ ያደረገ ማለት ነው በቃ ማንንም ሰው የፈለገበት ሃይማኖት ላይ የሙስሊም ሪሊጅን ኔትወርክ ብሎ ሊለው ይችላል ሚኒንግ ቸርቾቻችን ማለት ነው እንትን ቤተክርስቲያን ተብለው በስም ተጠርተው በራሳቸው 501c3 ወይም ደግሞ የነን ፕሮፊት ስም ያ ምንድነው በዛ ሃይማኖት ስር ለሚያመልኩ ሰዎች የተከፈተ ቤት ነው ሜምበርሺፕ አለው የሳለው በየቸርቹና ያ ሜምበርሺፕ ግን እዛ ሲሄዱ እቃ የሚሸጥ ሳይሆን ስለ ሃይማኖቱ ብቻ ፕሮሞት የሚያደርግ ነው ማለት ነው ስለዚህ ፐብሊክ ሰርቪስ የሚሰጥ ሰው በዚህ ዜግነት በዛ ቀለም ምናምን የሚል ነገር የለም ስለዚህ መጠንቀቅ ያለበት በባረም ላይን ማወቅ ያለበት ሰው የሚቀጥለው ስላይድ ላይ አድቨርታይዝ ልካው እንዳልኳችሁ ክርስቲያን ብሎ ማድረግ አይደለም የከለከለው ሚሽኑ ምንድነው ነው ስለዚህ የሚቀጥለውን ስላይድ ሰውነትዬ ሚሽኑ በዛ ውስጥ ምንድነው ክርስቲያኖች የሆናችሁ በሙሉ በዚህ ቦታ ላይ እንገናኝ ብሎ ቢል የፈለገውን ዲኖሚኔሽን ጠርቶ ማለት ነው ፈጣሪው አንዱ ነው ግን በዲኖሚኔሽን የደረስንበት ደርሰናልና በፈለገው ዲኖሚኔሽን ጠርቶ ኑ ብሎ ቢል እዛ ጋር ሲሄድ ግን ስለ እምነት ነገር ነው እንጂ እኛ ተለይተን ለክርስቲያኖች ብቻ የምንሸጠው ቤት ለክርስቲያኖች ብቻ የምንሸጠው ዳቦ ለክርስቲያኖች ብቻ የምንሸጠው መኪና ለክርስቲያኖች ብቻ የምንሸጠው ኢንሹራንስ ወይም የተለያዩ ነገሮች ያሉም ስለዚህ ይሄ ሊያጠያይቅ የሚችል መሆኑን ባደም ላይኑ መመልከት ያስፈልጋል ስለዚህ ፐብሊኩን በእውነትና በእውነት የሚያስተናግድ አንድ የንግድ ፍቃድ ያለው ሰው ዳስት ሊጋሊ ኤክስክሉድ አድርጎ ሌሎችን ሰዎች በህጋዊ መንገድ ሊያስተዋውቅ አይችልም ሰውነት the bottom line ስላይዱ ነው ስለዚህ ህገወጥ በሆነ መንገድ እንደዛ ሊደረግ አይችልም ኤክስክሉድ ለማንንም ማንንም ማድረግ አይችልም ስለዚህ ሪስትሪክት ማድረግ ከፈለገ አንድ ሰው ሜምበርስ ኦንሊ ሊለው ይችላል ሜምበሩ ደግሞ የክርስቲያና ሊሆን ይችላል የእስልምና ሊሆን ይችላል ነን ዲኖሚኔሽን ሊሆን ይችላል ማምን ሰው ሊሆን ይችላል ግን በሃይማኖት ስም የሚያደርገው ነገር ሃይማኖቱን ብቻ የሚመለከት ነው እንጂ ሌላ ነገር ጀነራል ፐብሊኩን ያስተናገደ ግን እነዚህን አይነት ነገሮች ሊላ አይችልም ስለዚህ ይሄ አሁን የስቴቶቹ ለምሳሌ ዲሲና አነሳንና ጠበቅም ስለሚል ለሰው ለማሳወቅ ዲሲ እንግዲህ የሚጨምረው ጾታን ነው እንጂ ጀነራሊ ሌሎቹም ስቴቶች ከዛው ጋር የተመሳሰለ ነገር ነው ጾታን የሚጨምር ስቴት አለ ማይጨምር ስቴት አለ ግን የዋሽንግተን ዲሲ ጠበቅ ያለ ነው ያወጣውላችሁ ለዛ ነው ስለዚህ የፌደራል ሌቭሉስ ምን ይላል ብላችሁ ደግሞ ስታዩ ያኛው ደግሞ ስለ ሲቪል ራይቱ በ1964 የነበረውን ይናገራል ስለዚህ የሰው ልጆች መብት ምንድነው መብታቸው ተረግጧል ለምሳሌ ክርስቲያን ለሆኑ ብቻ ብሎ ሲል ይሄ ነገር እኔ ታዲያ እስላም ነኝ ሊል ይችላል አንድ ሰው ተነስቶ አይ እኔ ምንም አይነት እምነት የለኝም ሊል ይችላል የሚቀጥለው ስላይድ ሰውነት ፌደራል ሌቭሉንና እነዛን ነገሮች በመናይበት ጊዜ ከሰው ጋር ክፍተት የሚፈጥረው ነገር ላይ ለምን እንደሆነ እንደ ሀበሻ ሰው ዘሎ የሚሄደው አላወቅኩኝም አይገባኝም ምክንያቱም ከሰው ጋር የሚያጋጨውን ሳይሆን ማያጋጨው እኮ በጣም የተሰራ ሀገር ላይ ቁጭ ብሎ ሌላ ቦታ ልምድ ያለውን ነገር አምጥቶ እንደገና እዚህ ወደ ግጭት ቦታ ለመግባት ሲፈልግ
ይሄኛው ደግሞ ዝም ብሎ ቆሞ የሚያይ ህግ የለምና ችግር ሊያመጣ ይችላል። ስለዚህ የዚህ የሲቪል ራይቱን ደግሞ የ1964ን ስታዩት ደግሞ በፍጹም ሰዎችን ዲስክሪሚኔት ማድረግ በቀለምም ከመጡበትም ኦሪጂናቸውን እንደገና ደግሞ በሃይማኖታቸው በተለያዩ ሁኔታ የፓብሊክ አኮሞዴሽንን ሆቴል ሊሆን ይችላል፣ ሬስቶራንት፣ ቲያትሮች ሊሆን ይችላሉ፣ የተለያዩ የቢዝነስ ቦታዎችን ፐብሊክ ሊስተናገድ የሚችልባቸው ቢዝነስ ውስጥ ሆኖ እንዲህ አይነት ነገር አይደረግም ማለት ነው። እንግዲህ አሜሪካን ሀገር ምናልባት እንደዛ አይነት አድቨርታይዝመንት የሰሩ ሰዎች እንግዶች ከሆኑ በቶሎ ያንን አይነት አድቨርታይዝመንቱን ቀየር ቢያደርጉት ጥሩ ነው። ሌላዋ እህታችን የጁስ መሽን ሸጣለሁ ብላ መርዝ ነው አጠጡ የምትለው 347 ሚሊዮን ሰው የሚጠጣውን ነገር ኤፍዲኤ አፕሩቭ ያደረገውን ምን አግኝታበት እንደሆነ ለኤፍዲኤ ሪፖርት አድርጋ ምን ብላ ካልሆነ በስተቀር ለልጅ እንዳሰጡ ለአዋቂ እንዳሰጡ በጣም ከህሊና በላይ የሆነ ማስታወቂያ ሰምቼ አላውቃትም አታውቀኝም፣ ግን ይሄ ነገር ሊጎዳት ስለሚችል መልክ መኖር አለበት። ስለዚህ ይሄን አድቨርታይዝመንት ለሚሰሩ ሰዎች ለምሳሌ እህቶቻችን ናቸው፣ ሌሎችም እንደዚሁ የተሳሳተ ነገር ወንድሞቻችን ናቸውና በመቆየት ብቻ ሳይሆን በተለያዩ ሲሪየስ በሆኑ ኢንዱስትሪዎች ውስጥ በመቆየት አገር ላይ በመቆየት ብቻ ሳይሆን በስራ ዘርፎቹ ያሉት ነገሮች ሰውን የሚጎዳ ነገር ሳይ በጣም ይጨንቀኛል እና ምን ሸጠው ነገር ካለ ምን ሸጠው እቃ ላይ ነው እንጂ የምናተኩረው ተረተረቱ በጠቅላላ አንዳንዴ ወደ ውሸትና ወደ ፍሮድ ይገፋል። አንዳንዴ ደግሞ ራሱ የሚናገረውን የምትናገረውን ሰው ደግሞ ለተጠያቂነት ሊያቀርብ ይችላል። ስለዚህ ባለጁሶቹም ስለማሽኑ ምን እንደሚያደርግ ለምን በቤት ውስጥ ቢጨመቅ ፍሬሽነሱን ከነቆዳው ሲጨመቅ ወይም ደግሞ በፍሌቨሩ ሊሆን ይችላል፣ በፍጥነቱ ሊሆን ይችላል፣ በብዙ ነገሮች ልትሉት ትችላላችሁ። ግን ይሄ ሁሉ ህዝብ የሚጠጣውን ኦርጋኒክ ነን ኦርጋኒክ ብሎ የሚጠጣውን ሸልፍ ላይ ተደረደረውን ግን ትላንትና እኛ መጥተን ኤፍዲኤ ልክ አይደለም ብለን የምንል ከሆነ ቻሌንጅ ማድረግ ነው በአግባቡና በስርዓቱ እንጂ በኋላ ላይ ችግር ሊፈጥር የሚችል ነገር እንደው በጣም ጠንከር ባለ ሁኔታ ማምጣቱ በጣም ያስቸግራል። የዋሽንግተን ዲሲን ደግሞ የሚቀጥለው ላይ ስናየው የሎካል ሎው የሂውማን ራይቱ ቀደም የምንጠቅሽላችኋለሁ በ1977 የመጣው ሰፋ አድርጎ ነው ያመጣው እና እሱም ዲስክሪሚኔሽንን በኤምፕሎይመንት ጉዳይ በቤት ጉዳይ ቀደም እንዳልኳችሁ ፌር ሃውሲንግ አለ። ትምህርት ቤቶችን የተለያዩ ትምህርት ቤቶች ጋር እዚህ አልገባም አይገባም ይወጣል የሚባል ንግግር አላስገባም አስገባለሁ የሚባል ነገር የለም። ሃይማኖትን በሚመለከት እና እነዚህ በሙሉ ብዙ ነገሮች በዋሽንግተን ዲሲ ውስጥ ቁጥራቸው በጠነ ሰፊ የሆኑ ነገሮች ፕሮቴክትድ ናቸው ነጾታንም ጨምሮ ማለት ነውና በፖለቲካም ራሱ የዚህ ቡድን የዲሞክራት ነኝ ሪፐብሊካን ነኝ ስላለ ወይም ደግሞ በጾታም ምክንያት ከሌ ሴት ነው ወንድ ነው ወይም ደግሞ ሴቶች እንዲናቸው ወንዶች እንዲናቸው ስለዚህ እነሱን አናስገባም እነሱን እናስገባለን የሚል ወንዱንም ሴቱንም ማለት አይቻልም። እና እነዚህ ነገሮች ደግሞ የዲሲ ሪሊ በጣም የፓብሊክ ኔትወርክ ከሆነ ኤክስክሉድ ማድረግ ሌሎችን ሰዎች ማስወጣትና ክርስቲያን ካልሆናችሁ አትገቡ ምናምን የሚለው ነገር ይሄ እነዚህ ሁሉ የተጻፉና የመጡት ነገሮች ከጀነራል ፐብሊኩ ከፐብሊክ ዌብሳይት ላይና ከገቨርንመንት ዶክመንት ላይ ማንም ሰው ጉግል አድርጎ ሊያገኛቸው የሚችል ነው። ግን ዝም ብሎ ከሚነገር ኤቪደንስ ቤዝድ የሆነ ነገር ሲሆን ሰዎች ሰብሰብ ሊሉ ይችላሉ፣ ከጉዳት ሊጠበቁ ይችላሉ። እንደፈለገ ዝም ብሎ ብቻ ከኪሱ አውጥቶ እቃውን ልሽጠው እንጂ ወይም ደግሞ የሆነ ነገሩን ይግዙኝ እንጂ እኔ የፈለኩትን እናገራለሁ የምንልበት ሀገር አይደለም። ስለዚህ አንድ ነገር ወደ ገበያ ከመምጣቱ በፊት በብዙ ምርምር ወይም ደግሞ ቴስቶች ውስጥ አልፎ ነው ወደ ገበያ የሚወጣውና የወጡትን ልብስ ይሁን ምግብ ይሁን የሚጠጡ ነገሮች ይሁኑ ምናምን ችግር ካለበት ወደ ቦታው ሪፖርት ማድረግ ነው እንጂ እንደዚህ በማስ ሃሎ ብሎ መናገሩ አደጋ አለው። ስለዚህ ለንግድ አሁን ለምሳሌ ሶሻል ሚዲያው ንግድን የሚለውን ነገር ስላመጣ አንዳንዶቹ ለሊት 2 o'clock ነን ፕሮፊት ነኝ ብለው አሁን ደውሉልኝ እኔ ያናግራቸዋል ይላሉና እንደዚህ አይነት ነገሮች ነን ፕሮፊት ሆነው እኮ ለመርዳት አይደለም አሁን ደውሉልኝ የሚባለው ምን ያህል ከዛ ሰው ገንዘብ አገኛለሁ የሚለው ነገር ነው እንጂ ከውስጥ የለም ገንዘብን ነው ድጋፍ አድርጎ የሚነሳውና አንዳንዱ ነገር ስናይ ሪሊ በጣም የሚያሳዝን ነገር እናያለንና ለምን ይሄ ሆነ የሚለው ተጠቃሚው በጣም ሌይባክ ስለሆነና ምንም ነገር በቃ ዘና ብሎ ቋንቋዬን ስለተናገረ አይጎዳኝም ስለሚል ነው እንጂ የተያዘው ነገር ምንድነው? የተያዘው ነገር የንግድ ልምድ በአግባቡ ኢንተርናሽናሊም ሎካሊም
ኦፊሻሊ ኮች ተብለው በሚጠሩ ሰዎች ኮች ስንደረግ ለምሳሌ በእኛ በሪል ስቴት በፊኒ ወይም ደግሞ ታምፌሪ ብራንድ በፊኒ ወይም ታምፌሪ የሚባል ሁለት የተለያየ ድርጅት ነው ያለው። አንዳንዱ ሰው የታምፌሪ ስታይል ያምረዋል እና ያምንበታል፣ ሰርቶለታል፣ ይሄዳል። አንዳንዶቻችን እኔ ብራንድ በፊኒ ጋር። ስለዚህ እነዚህ ነገሮች ስናይ እነዚህ ሰዎች ኢንተርናሽናል ኮች ናቸው። በደንብ ነው የሚያሰለጥኑት። የአፍ ወለምታ አይኖርም። ህጋዊ በሆነ ሁኔታ ነው የምትሰሩት። ስለዚህ ራሱ ኮቾቹ በወር 2 ፎን ኮል ስለሚመጣና በዛ ጊዜ ውስጥ ያደረጋችሁትን በየ15 ቀኑ ምን አድቨርታይዝ እንዳላችሁ ምን ካፋችሁ እንደወጣ ምናምን የማይባልና የሚባለውን እስከምንሰለጥን ድረስ እንግዲህ ለ25 ዓመት ነው ብያቸዋለሁ ሪል ስቴት ውስጥ የቆየሁት። በደንብ ስለሚቀርጹ ሪል ስቴት በተለይ እዚህ በዲሲ ሜትሮ ኤሪያ እና ዲሲን ኢንክሉድ አድርጎ ለመስራት ህግና ደንቡን በደንብ ካላወቀ ላይሰንሱ በብቻው ወዳልሆነ ነገር ሊመራ ይችላል። ስለዚህ አሁን ስናየው በየሶሻል ሚዲያው ላይ የሚነገረውና የሚባለውን ነገር ስታዩት ደግሞ አስፈሪም ነው አሳሳቢም ነው። ሰዎችን ከጨዋታ ውጭ ላይ ያደርጋቸው የሚችሉ ወደ ህግ የሚወስዱ ነገሮችን ደግሞ እናያለን። እና ሁል ጊዜ ንግድን የምታስቡ ሰዎች በምትፈልጉት የንግድ ዘርፍ ግን ሲሪየስሊ ኮች ያስፈልገዋል። በትራያል ኤንድ ኤረር እየወደቅን እየተነሳን ሰው እየጎዳን እንደገና ደግሞ ህጋዊ ተጠያቂነትም እያመጣን በላያችን ላይ ግን ቢዝነስ ሊሆን አይችልም። ስለዚህ ጉድ ሰርቪስ ኢዝ ጉድ ቢዝነስ ይላል ፈረንጅና ያንን ለማድረግ ግን መጀመሪያ የያዝነው ነገር የምንፈልገው ነገር ሁሉም ሰው ለሁሉም ነገር አልተሰራም። ሁሉም ነገር ደግሞ ለሁሉም ሰው ስላልሆነ ያልተሰራው ይሄ የኛ የሆነውን ነገር መርጠን ግን ስንንቀሳቀስ ህጋዊ የሆኑ ነገሮችን ከህጋዊ ካልሆኑ ነገሮች በምንለይበት ጊዜ እጅግ በጣም ውጤታማ ልንሆን እንችላለንና በዛ ላይ እንግዲህ በርቱ አትኩሩ ነው የምለው። እህታችሁ የቲ እንግዲህ የመጨረሻው ስላይዴ የቲ የሚለውን ነው። ባለፈውም ሳምንት መጀመሪያ ላይ አድርጌያለሁ። ልምዴ መጨረሻ ላይ ስለነበረ አላነሳሁትም፣ መጀመሪያ ላይ አላደረግነውም ከይቅርታ ጋር። እንግዲህ እስክንለምደው ድረስ አያችሁ ሩቲን ያስፈልጋል ሁሉም ነገር። ለማንኛውም ከ30 ስቴት በላይ ላይሰንስድ ሆኜ በፋይናንሻል ሰርቪስ ኢንዱስትሪ ያገለግላለሁ። የማገለግለው ሰዎችን እንጂ ድርጅቶችን ስም እየጠራሁኝ ስለ ድርጅቶች አይደለም የምንነጋገረው። እናንተና ቤተሰቦቻችሁ ምን ትፈልጋላችሁ ስለሚለው ነው። ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ፣ ብቸኛዋ ከኛ ኮሚኒቲ ማለት ነው። ያለሁት አድራሻዬ 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ ነው ያለሁት። ስልክ ቁጥራችን 8393388448 ነው። ዌብሳይታችን yetifinancial.info እና .com ነው። .info ላይ ካላንደር የጉግል ካላንደር ስላለ እዛ ላይ ቀጠሯችሁን መያዝ ትችላላችሁ። የቲ ፋይናንሻል ቤተር ቢዝነስ ቢሮ አክሬዲትድ የሆነ A+ ሬትድ የሆነ ካምፓኒ ነው። ሪማክስ ደግሞ ኢንተርናሽናሊ የምታውቁት ነው ብዙዎቻችሁ። እዛ ውስጥ ደግሞ ሪል ስቴትን አገለግላለሁ። እንደነገርኳችሁ ለ25 ዓመት የቆየሁበት ኢንዱስትሪ ነው። እዛ ኢንዱስትሪ ውስጥ እንግዲህ ሳገለግል ሪማክስ አሊጀንስ ከሚባል ኢንዱስትሪ ሪል ስቴት ካምፓኒ ብሮከሬጅ ጋር ነው ያለሁት። ሎያሊቲ ኢንቴግሪቲ እና ኬር ሞቶዬ ነው። ከአመጣጤም ጀምሮ በጣም የምወደው በታማኝነት ብዙ ነገር ይገኛል። ከሁሉ በላይ ፍቅር ይገኛል፣ መተማመን ይገኛል፣ መከባበር ይገኛል ብዬ አምንበታለሁ። ከምንሰጣቸው ሃይ ስታንዳርድ ቢዝነስ ፕራክቲሶች ውስጥ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን፣ 401 ኬር ኦል ኦቨር፣ ኪድስ ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ፣ ሪል ስቴት ደግሞ እንዲሁም ሶሻል ሴኩሪቲ እና ሪታይርመንት ኢንካም ፕላኒንግንም የሚጨምር ነው ማለት ነው እና ያንን አድርገን ህብረተሰባችንን በማገልገል ላይ እንገኛለን። ለሁሉም ሰው ኢንሹራንስና ሪል ስቴትን በሚመለከት ሀሳቦችን ለመካፈል የምትከፍሉት ነገር የለም። ቢኮዝ ሁለቱም ፊ ቤዝድ ሰርቪስ ስላልሆኑ ማለት ነው እና ፊ ቤዝድ የሆኑና ፊ ቤዝድ ያልሆኑትን በምትለዩበት ጊዜ ለምን እንደምትከፍሉ አውቃችሁ ነው እንጂ የምትከፍሉት እንዲሁ ዝም ብሎ ብቻ ክራባትና ሱፍ ወይም ደግሞ ታኮ ጫማና ቆንጆ ጌጥ ያደረገን ሰው ባያችሁ ቁጥር መክፈል አለብን ብላችሁ ማመን የለባችሁም እና ራሳችሁን እየጠበቃችሁ ተንቀሳቀሱ ነው የምለው። እንግዲህ ለዛሬ ይዤንላችሁ የመጣ ነው ያው እንደምታዩት በዚህ ባልሆኑ ንግግሮች ውስጥ ውድቀት እንዳይመጣ ጥበቃን ለማድረግ በእምነት በኩል አድቨርታይዝ የምታደርጉ ሰዎች የእምነት ትምህርት ለመስጠት አባል ከሆነ ነው እንጂ ቢዝነስ ኦነር የሚለውና ሪሊጅን ሁለቱ እንደሚጋጭና ጥንቃቄ ማድረግ ያስፈልጋል። የተለያየ ቃለ መሸጥ ብላችሁ ደግሞ ዓለም የሚጠቀምበትን በሙሉ መርዝ ነው ብሎ ማስተዋወቅ በጣም አደገኛ ስለሆነ ራሳችሁን ጠብቁ ማለት ወዳለው ታችሁ የቲ ፋይናንሻል። እንግዲህ በሚቀጥለው ሳምንት እስከምንገናኝ ድረስ እግዚአብሔር ሁላችሁንም ባላችሁበት እድሜና ጤና ሰላምና ፍቅርን እንዲሁም ማስተዋልን ጨምሮ ይስጣችሁ ላለሁኝ። እንግዲህ በሚቀጥለው እስከምንገናኝ መልካም ጊዜ ይሁንላችሁ። በያላችሁበት ደህና ሁኑ።